ቻናሌ ቤተሰቦች ሰላማችሁ ይብዛልኝ። እንግዲህ ቪዲዮን እያያችሁ ሰዓቴን እንድሞላ ሰብስክራይብም 1K አስገቡኝ። የምወዳችሁ የማከብራችሁ ቅን ልቦች የሆናችሁ ሼር በማድረግ እንግዲህ ቪዲዮን ስታዩ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እጅግ በጣም አመሰግናለሁ። እግዚአብሔር የልባችሁ መሻት ይፈጽምላችሁ። እንግዲህ ጾምም ድካምም አለ፣ አይዟችሁ ሁሉም ነገር ያልፋል ማለት ነውና ትላንትና ሄሉ እንግዲህ ጓደኞቼ የምትላቸው በጣም ወዳቸዋለሁ፣ እንግዲህ ሁሉም ሲርቁኝ የቀሩኝ እነዚህ ናቸው ብላ ብዙ ጊዜ ስታወራ እንሰማታለን ማለት ነውና እንግዲህ ኤሪክን አይሆንሽም ውሸቱን ነው። በነገራችን ላይ አረቦች ውሸታም አይደሉም፣ ሊኖሩ ይችላሉ አንዳንዶቹ፣ ግን በብዛት ግን የሚዋሻው እኛ ኢትዮጵያኖች ነን ማለት ነው። አረቦች አይዋሹም። ፍርጥጥ አድርገው ነው እውነቱ የሚነግሯችሁ ማለት ነው። ግን የምንዋሻው ማን ነው? እኛ። እኔ አንዳንዴ እውነት እንደው ኃጢአት አይሆንብንና ማለት ነው የሆነ ነገር ወይ ኢትዮጵያ ውስጥ የሆነ ነገር ስንፈልግ በውሸት ነው አረቦቹ የምናሳምናቸው አይደለ? የሆነ ነገር ታሞብኝ፣ አጎቴ ታሞብኝ፣ አክስቴ ታማብኝ፣ እናቴ እንዲሆናብኝ፣ አባቴ ወይኔ እና ከሚገርማችሁ ነገር ማለት ነው የሚያምኑት እምነት ደግሞ በቃ ያምኗችኋል። ሲያምኗችሁ እኔ በጣም ነው የሚያሳዝነኝ። ደግሞ በጣም እግዚአብሔር እንፈራለሁ። ይሄ እኮ ውሸት ነው። አሁን እነሱ አመኑኝ፣ ገባችሁ? ኃጢአቱን ለማን ነው? ለእኛ ነው ማለት ነው። እና ያው ክፉ ውሸት ባይሆን በእርግጥ ትናንሽ ነገር ያው እኛም ወይም ደግሞ ከአቅማችን በላይ የሆነ ነገር ሲገጥመን ምናልባት እነሱን ስንዋሻቸው፣ ግን እነሱ የማመን እንትን በጣም አላቸው። በጣም እንደ ኢትዮጵያ የሚጠራጠሩ አይደሉም። አሁን ኢትዮጵያውያን ሳይጠራጠር ውሸትሽን ነው አንቺ እንደዚህማ አይሆንም አውቀሽ ነው እናትሽማ እንደዚህ ያልሆነችም አባትሽማ እንደዚህ ያልሆነም ብለን ነው የምንከራከረዋ። እነሱ ሀራም አለይኪ ማሌሽ ምናምን ነው የሚሉት ማለት ነው። እና አሁን እነ ኤሪክ ማለት ነው እንግዲህ ትላንትና ሲፈተፍት የነበረው ከሄለን ጋር ራሱ ጥሩ ልጅ ሆኖ ሲያገናኛቸው የነበረው ይሄ ራሷ ጓደኛዋ ነው። ዛሬ ደግሞ ምን ይሁን ብሎ ነው ይሄ ልጅ አይሆንሽም፣ ቱርክ ላይ ፍቅረኛ አለው፣ ምንጥሴ ያለው ቅብጥሴ ያለው ብሎ የሚመጣው ማለት ነው። በቃ ካሁን በኋላ መወሰንም መፍለጥም ማንደድም የምትችለው ሄሉ ናት። ማንም በሄሉ ህይወት እኔ ጎበዝ ናት፣ ብዙ ጊዜ ነው የምላችሁ አይደል? ሄለን በጣም አስተዋይ ልጅ ናት፣ አርቃ የምታስብ ናት። እና የሚመጡባት ነገሮች ደግሞ ታውቃቸዋለች። ለብዙ ነገር እንደዚህ ቶሎ እንትና እጅ አሰጥም። በነገራችን ላይ አስባበት ነው የምትገባው። ስለዚህ እውነት ለመናገር ኤሪክን ሄሉ ያቅታታል ብዬ አላስብም። ስለዚህ እናንተ ባትፈልጡ ቆራጭ ፈራጭ ባትሆኑ መልካም ነው ብዬ አስባለሁ። ትላንትና እንግዲህ እኛ እንደሰማን እሺ ካላልሹ በቃ እንትን ካላለሽ ምናምን ጥሩ ልጅ ነው ምናምን ሲል የነበረው እሱ ነው። ኤሪክም ደግሞ እንግዲህ እንተ ከዛ በምናምን እያለው ነበረው እየዋሻህ ነው እንጂ እኔ ሀገሬ ላይ እንትን የለኝም። እንደገና ደግሞ እኔ እና እሷ ለማጣለት ፈልገህ ለማለያየት ፈልገህ ነው እንጂ እኔ ምንም አይነት ነገር የለኝም እያለ ነበረ። እኔ ግን እንደሚመስለኝ ያው ዛሬ የሚያመጡት ነገር እናያለን እንጂ እንደ ፕራንክ ነው የሚመስለኝ ያላቸው አክት ማለት ነው። እና ተረጋግተው የሚያወሩት ነገር እውነት ለምሳሌ ኤሪክ በእርግጥ አረቦች በጣም እንትን ናቸው፣ እንደ ኢትዮጵያ ናቸው ወይስ አይደሉም? እንደው ባህሪያቸው ማለት ነው። እና ለምሳሌ ኢትዮጵያኖች የሌለው ውሸት ሲወራብን እናብዳለን አይደል? በጣም ነው የምናብደው የሌለብን ነገር እና አረቦችም በዚህ ልክ ነው የሚናደዱት። የሌለው ውሸት ነገር እንትን ሲል እነሱ እውነት የሆነውን እውነት ነው፣ ውሸት የሆነውን ውሸት ነው የሚሉት እንጂ እንደዚህ አስመስሎ የማዋሸት ነገር የላቸውም። እውነት ለመናገር ማለት ነው። በዚህ አይታሙም። ደግሞ እናንተ ዋሽታችሁ ሺህ ጊዜ ብትዋሹ ራሱ ያምኗችኋል። እኔ ይሄን ነገራቸው በጣም ነው የሚያሳዝነኝ። እውነት ነው የምላችሁ። ዛሬም ዋሽታችሁ ነገም ዋሽታችሁ በቃ ያምኗችኋል እነሱ። አላቅም እኔ ስለሚያምኑኝ ብቻ ይሁን አላቅም ወይስ ሁሉም አረቦች ይሁን በእርግጥ አላቅም፣ ግን በጣም ያምናችኋል ማለት ነው። ለምሳሌ አሁን ሱቅ መውጣት ስትፈልጉ የሌለ ምክንያት ነው የምታወሩት። የሌለ በዚህ ወጥቼ በዚህ ገብቼ ስትሉ እሺ ብለው ነው የሚፈቅዱላችሁ ማለት ነው። እና አሁን ኤሪክን ማለት ነው እንግዲህ ልጁ ምን ማለት ነው? ሰው
እዚህን ደረጃ ላይ መጥቶ ማለት ምናልባት ሄሉ ማለት ነው ውስጧ አላሳመነችም እኮ ሊሆን ይችላል፣ ወደ ፍቅር አልገባችም ሊሆን ይችላል። ግን በዚህ ደረጃ በዚህ ሁኔታ በዚህን ቅርብ ጊዜ ደግሞ እንደዚህ ማለት ትንሽ በጣም ይከብዳል ማለት ነው። ስለዚህ የምታረጉት ነገር እንደው ለማንኛውም ነገር ይሁን ለምንም ነገር ይሁን የምታረጉት ነገር አስተማሪ ነገር ቢሆኑ መልካም ነው ብዬ አስባለሁ። በነገራችን ላይ ይህ ልጅ እውነት ትክክለኛ ነገር ከሆነ ማለት ነው አገሩን ጥሎ አገሩ በጣም ያማምሩ። በእርግጥ አረቦቹ እንዳልኳችሁ ኢትዮጵያኖች በጣም ይወዳሉ በጣም ማለት ነው እንጂ በተለይ ቱርኮች በጣም ቆንጆ ናቸው በጣም ማለት ነው። እንግዲህ ኤሪክን ከቱርክ ይሁን ከአረብ ይሁን እውነት ለመናገር እሱን በደንብ አላቅም፣ ግን ወደ ቱርክ እያሉ ስለሚያወሩ ነው ብዙ ጊዜ ማለት ነውና ቱርካውያን በጣም ቆንጅዬ ናቸው በጣም ማለት ነውና አረቦቹም ቢሆን በጣም ቆንጆ ናቸው። በነገራችን ላይ በጣም ቆንጆ ናቸው። ያው ኢትዮጵያኖች ስለሆንን የነሱ ነጭ መሆን እኛ ቆንጆ ናቸው ብለን እናስባለን፣ ግን ከኢትዮጵያ አይበልጡም። እውነት ለመናገር የኛን መልክ ብዙ ሰው የሚቀናበት በተለይ አረቦች ማለት ነው በጣም ነው የሚቀኑበት፣ ከለራችን በጣም ነው የሚቀኑበት። እና ምን ልላችሁ ፈልጌ ነው ኤሪክን አገሩ ላይ ሴታቶ ነው ከሄሉ ጋር ወደዛና ወደዚህ የሚለው እንደ ሄሉ ቱርክ ላይ ቆንጆ የለም ነው አለ ሞልቷል። ግን ፍቅር ቁንጅና ወይም ደግሞ አስቀያሚነት አይደለም እንትን የሚለው መለያው ማለት ነው። ፍቅር ከያዛችሁ ፍቅር ነው። ከምንም ነገር ፍቅር ከያዛችሁ ፍቅር ነው። ቆንጆ ስለሆናችሁ አስቀያሚ ስለሆናችሁ አጭር ረጅም ስለሆናችሁ አይደለም። ፍቅር ከያዛችሁ ያዛችሁ ነው። ስለዚህ የነ ሄሉ ጓደኛ እያንዳንዳችሁ እየመጣችሁ አስቀይማችኋት ባትሄዱ ጥሩ ነው ብዬ አስባለሁ። ምክንያቱም ከዚህ በፊት እያየንም ስለሆነ ብዙዎቻቸው እያስቀየሟት ነው የሚሄዱት ተለይቷት ማለት ነው። እና እናንተ እንግዲህ እስከ መጨረሻ እንደሆነ እያወራች ነበረ በዚህን ደረጃ ላይ ስላለች ማለት ነው። ስራታችሁ ብትይዙ አሁን ደግሞ እንደዚህ ብለ እንግዲህ ድራማም ይሁን ፕራንክም ይሁን ያው መጨረሻ ወይ ዛሬ ወይ ነገ በሚለቀቀው ነገር እናያለን። ግን የሄሉን እንትን አድንቄያታለሁ። በቃ ምንም ይሁን ያለችው ነገር ቢኖራው እንኳን እሷ ናት መወሰን የምትችለው እንጂ አንተ አይደለም የምትወስንላት። ቢኖረው ፍቅረኛ እንኳን ይኑረው ሲፈልግ ማለት ነው መወሰን ያለባት ሄሉ ናት እንጂ አንተ አይደለህም ማለት ነው። ስለዚህ ሄሉ ራስሽን ጠብቂ። ለማንኛውም ያለው ነገር ውሳኔሽን ነገ ህይወት የምትኖሪው አንቺ ነሽ እንጂ እዚህ ጋር ጓደኛ ሌላ ስለመጣ ምናምን አይደለም። ዛሬ ሄሉ ያለሽ አይደለም ካንቺ ጋር የምትኖሪ የምትጎጁም የምትጠቀሚው የምታቂው አንቺ ነሽ። የምትኖሪውም ብቻሽን ራስሽ ነሽ ማለት ነው። ስለዚህ የምትወስኛቸው ውሳኔዎች ከራስሽ ጋር ተመካክረሽ ነው እንጂ ሰው ብሎሽ አይደለም መወሰን ያለብሽ። ከራስሽ ጋር ራስሽን አዳምጠሽ ከራስሽ ጋር ተመካክረሽ ከእግዚአብሔር ጋር ተገናኝተሽ ነው መወሰን ያለብሽ እንጂ እነዚህ ጓደኞች ተያይ ስላሉሽ ልትታይ፣ አግቢ ስላሉሽ አትታይ ስላሉሽ ላትታይ አይደለም። ማንም ያንቺን ጭንቅላት ሆኖ ሊመራሽ አይገባም ማለት ነውና ስለዚህ በማያገባችሁ ነገር ጥልቅ ስታመጡም ጥልቅ ስትፋቱም ጥልቅ ስታጋቡም ጥልቅ አይበቃችሁ ይበቃችኋል ማለት ነው። እኔ በጣም ነው የምገረመው እውነት ሰው እንዴት ነው እንደዚህ እንትን የሚለው። ለማንኛውም ውሸት እንደሆነ እንግዲህ በአንዳንድ ነገሮቻችሁ እያወቅን ነው። ግን ሆኖም ስራም ስለሆነ እንደው ተግባራዊም እውነትም ቢሆን እንደዚህ አይነት ነገር አይደረግም። ነውር ነው። እሺ እንደዚህ አይነት ነገር አይደረግም። ስለዚህ እንደዚህ አይነት ነገር አታርጉ እናንተም ማለት ነው። ለማንኛውም ውድ ቤተሰቦቼ ለቻናሌ እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እየጣሩኝ ስለሆነ ሀሳቤን ተሰረቀብኝ ማለት ነው። ሰብስክራይብ አድርጉ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበል። ባይ